የእግረኛው ሚዲያ አዘጋጅ ጋዜጠኛ ተክለ ሃይማኖት አዳነ ታሰረ። እግረኛው በሚል ስያሜ በዩቲዩብ የተለያዩ ግለሰቦችን ቃለ ምልልስ በማድረግ የሚታወቀው ጋዜጠኛ ተክለ ሃይማኖት አዳነ በፌዴራል ፖሊስ ቁጥጥር ስር መዋሉን ዘሀበሻ ሰምቷል። ተክለ ሃይማኖት በሚዲያው ላይ በዚህ ሳምንት ከፊንቴክ ጋር በተያያዘ በመኪና ማጭበርበር ከተከሰሱ አርቲስቶች ጋር ቃለ ምልልስ በማድረግ በሁለት ክፍል እንዲሰራጭ ማድረጉ ይታወቃል። በቁጥጥር ስር የዋለውም ከዚህ ጋር በተያያዘ ይሁን አይሁን ለመረዳት ያደረግነው ጥረት አልተሳካም። የፌዴራል ፖሊስ ግለሰቡን ዛሬ በፌዴራል የመጀመሪያ ደረጃ አንደኛ የወንጀል ፍርድ ቤት ያቀረበው ሲሆን ሐሰተኛ መረጃን በማሰራጨትና መረጃን ለማዛባት በመሞከር በሚል እንደጠረጠረው አስታውቋል። ፍርድ ቤቱም የክስ መዝገቡን ከተመለከተ በኋላ ከፖሊስ የቀረበለትን ተጨማሪ የጊዜ ቀጠሮ በመቀበል ለሐምሌ 28 ቀን 2018 ዓ.ም ቀጠሮ ሰጥቶታል። በመሆኑም እስከ ሐምሌ 28 ድረስ ተክለ ሃይማኖት በፖሊስ ቁጥጥር ስር ሆኖ እንደሚቆይ ምንጮቻችን ነግረውናል። የእግረኛው ሚዲያ ባለቤት ተክለ ሃይማኖት አዳነ መያዙን በሕግ ቁጥጥር ስር መዋሉን ሰማን። በመጀመሪያ ደረጃ ፖሊስን ማመስገን ይጠበቅብናል። እውነት ለመናገር ሁሉም ነገር ስርዓት እንዲይዝ ለምታረጉት ጥረት ሁሉ ከልብ የመነጨ ምስጋናችን ይድረሳችሁ። ሁለተኛው እሱ ፓርኪንግ አርጉልኝ የሚላት በተፈጥሮ ምክንያት የያዛት ክራንች አለች። ያቺ ክራንች አሁን ላይ እስር ቤት ይዟት ይገባል ወይስ እንዴት ነው የሚሆነው ነው? እስቲ የህግ ሰዎች ቢኮዝ እስር ቤት ይዟት የሚገባ ከሆነ ሁለት እርስ በርስ የሚፈላለጉ እስረኞች አንድ ቦታ ሊኖሩ ይችላሉ። አንዱ አንዱን በዛ ክራንች ሊጎዳው ይችላል። እንደዚህ አይነት እንትን በሚከሰትበት ሰዓት ምንድን ነው የሚደረገው? እኔ አሁን ስላልገባኝ ነውና እቺን ሐሳብ እስቲ የህግ ሰዎች አስተያየት ስጡባት። ምሽት ላይ አንድ ዜና ሲሰራጭ ነበር። የእግረኛው ሚዲያ ባለቤት የሆነ ተክለ ሃይማኖት በፖሊስ ቁጥጥር ስር እንደዋለና ምክንያቱ ምን እንደሆነ አልታወቀም። ግን በጣም ብዙ ሰዎች የራሳቸውን ትንተና እየሰጡ ነው። ከፊንቴክ ጋር በተገናኘ ነው። ሚዲያው ላይ የተገፉ ሰዎችን እያቀረበ ያንጓጥጣል ምናምን የሚባሉ ትንተናዎች የተሰጡ ነው። እንግዲህ ትክክለኛው የታሰረበት ምክንያት ምን እንደሆነ አልታወቀም። ያው እንደሰማችሁት እስከ ሐምሌ 28 ድረስ ያው መታገስ ይኖርብናል ማለት ነው። ግን ቀለል ያርግልን እንላለን። ልንገር፣ ሶሻል ሚዲያ ላይ እያንዳንዱን ወንድምና እህቴ ሳንቲም እያገኘው ሲወዱ ሁኔታቸው፣ መልካቸው፣ ንግግራቸው እየተቀየረ ነው የሚሄደው። let's break it down። ጂጂ ናት። ዝሆን በልቼ ነበር። አሁን ያ ጂጂ ጥሩ ነገር ይሄው አምሮባት ነው የምታየው። ቤታዩ በችስታው ዘመን ያት አፈር በልቼ ነበረች። ምንም ውሸት ምንም ማለት አሁን ቤታዩ ናት። ቆንጆዬ ልጅ ሆነች። ዲቦራ ማየት ትችላለህ። ዲቦ ደህና ነበረች፣ ቆንጆ ናት። እንደዚህ ግን አልደመቀችም ነበር። ዲቦራ በጣም ቆንጆ ሆናለች። ለዘግብ የኔ ራሱ ተምታቶብኛል። ወደ ልጅነት እየተቀየርኩ ደንግጫለሁ። እኔ ራሱ የድሮ ማኛው ሳየው ቆይ ጉቶ ጋር እንመጣለን። እኔ ራሱ የድሮ የማኛው ቪዲዮዎች ምናምን ሳርፈው እንዴ ምን ሆኜ ነው ምናምን እንደዚህ ዱቄታም ነገር ምናምን ብዬ ራሴ ላይ ራሱ ሙድ ይዛል። በሰላም ነው ምናምን ብዬ አየው። ሁላችንም የሆነችዬ ለውጥ ስትመጣ መልካችን ምናችን ይቀየራል። አሁን ራሱ እንትና እንቁርቲ ከመቀመጫዋ እየተነሳች ነው። ትንሽ እየተለወጠች ነው። ሜካፕ አቀባብ ምናምን እየተማረች ነው። የሚወጋውን ምናምን በስሱ እየተለማመደች ነው። ያንተ ገንዘብ ላት ነው እንደምትገዛበት እንኳን እሱ አይደለም ሀቢባ እንደረሰቸው ይቅርታ። ሀቢባ መጣ ስትመጣ የነበረችውን ያትና አሁን ያለችውን ሀቢባን ያት አባቴ ነፍሴ አትሰማ አታዳምጥ። ብር ላይ ነው መተኛት የምትፈልገው። አስሊን አታዩም እንዴ? አስሊ ቁራ ነበር የሚመስለው ድሮ። ማን ነው ስሙ? ጉበቴ ብትለው ሙባረክ ጉበቴ ብትለው ምናምን ኢቭን ሊያሾ ብትል ያልተቀየረ ሰው የለም። ወዙ እየመጣ ምኑ እየመጣ በብዙ አዶናይን ማየት ትችላለህ። አዶናይ ራሱ እምር ብሎ በጃኒን ማየት ትችላለህ። ልጅ ሆና የነበረችው አሁን የመጣችው ናውን ፎንቴን ማየት ትችላለህ። እያንዳንዱ ራቹን ማየት ትችላለህ። ትንሽ ገንዘብ ሲመጣ ለውጥ ሲመጣ ወዛቸው ምናቸው እየተቀየረ ይሄዳል። ይሄ ፉል ታይም እካክ ይሄ አጋሰስ ምን እንደሚያበሉት አላቅም። ይሄ ላታ
ምኑም የማይቀየር እከኮሩታይ አረ የኛንም ቀይረው ጋር የኛንም ቀይረው እኔ ራሱ መጀመሪያ ስታይ ነው ለውጥ የለኝም ጋይስ ለውጥ እንዴት ነው ዋዜ ምናምን ትባላለባችሁ ወይኔ እኔና እሱ የተለያየ ነው እሱ ቺት አርጎብኝ ነው እንጂ ምንም ነገር አርገን አይደለም የተለያየ ነው ቺት ሲያረግብኝ በቃ አልፈልግም ብሬክ አፕ እናርግ ስለው ወይን ደግሞ ለህዝቡ ፕሮሞሽን ነው ምንም ነገር የለንም እኔና እሱ ብዬ ልናገር ነው ስለው ለምን እንደዛ ትናገሪያለሽ በሚል በሃይማኖት ጉዳይ ከናንተ ጋር ሊያጣላኝ መጣ ማለት ነው ሶ እኔ በጣም ነው የምወዳችሁ ማንንም ሰው ደግሞ ጓደኞቼ ሁላ ኦርቶዶክሶች ናቸው ጴንጤዎች ብዙ አሉ ጓደኞቼ ኦርቶዶክሶች እኔ በስል ምናምን አሁን ምን ማለት እንደፈለኩ ልንገራችሁና ይቅርታ በጣም ጌታን ስላልተመቸኝ ነው መኪና ውስጥ ምናምን ግን ቶሎ ብዬ ለዚህ ጉዳይ ድምጽ መስጠት አለብኝ ለሚል ነውና እንዳልኳችሁ እኔና እሱ ምንም የለንም እኔ እናንተ ምንም እንዳሌለን ለህዝቡ እናገራለን እናም ስላልኩት እንደዚህ ያደረገው ማለት ነው ያው በጣም ይቅርታ አድርጉልኝ እሺ ካጠፋውም ይቅርታ አድርጉልኝ የኢትዮጵያ ህዝብ በጣም ነው የምወዳችሁ ያነሳችሁኝ የደገፋችሁኝ የጠገናችሁኝ በጣም ነው የማመሰግነው በጣም ነው የምወዳችሁ የምታበረታችሁ ዛሬ ደግሞ የለቀኩት ይሄ ቀለበት ምናምን ፕሮሞሽን ነው ለኔ ስራ መጥቶ ከሱ ጋር ስሪ ሲባል አልሰራም አልኳቸው ከሱ ጋር ስለማልሰራ ጀስት ፕሮሞሽን የተራውስ እና አመሰግናለሁ በጣም ቴንኪ ሶ ማች ስለምትደግፉ ስለምታበረታቱኝ አመሰግናለሁ የኢትዮጵያ ህዝብ ሁላችሁም ኦርቶዶክስ ሙስሊም ይሄ እንግዲህ የቆየ መስለኛል ጋይስ የቆየ መስለኛል አዲስ አጀንዳ ነው እንዴ ደግሞ ኤኒዌይስ ዋንት ያው ያነሳሽ እግዚአብሔር ነው ብዙ ጊዜ እየሄዱ ኮሜንት ላይ ምናምን ታሪክሽን አትሽና ምን ይባላል ሰዎች እንደዛ አንበል የኋላ ታሪክ እያነሳን መቆስቆስና የግድ ሰው ሁሌ ማርቀስ አለበት ያላስብ ተጠጋግነሽ የምትኖሪ እግዚአብሔር አንቺ የመጨረሻው ዘመን ያስፈራል ሰርጀሪ በሰርጀሪ ላይ ይነሳል በጣም ነው ያሳቀን ካብሽን ጋይስ ቆዳይን ከላይ አስቆርጬ ፋቱን አውጥቼ አንቺ እኮ ጉበትሻል አንጀትሻል ቀረ ማህፀንሻል ቀረ ያልተሰፋፋሽው ነገር አለ እድሜ ልክሽ እንደተሰፋፋሽ አይደል እንዴ አንቺ ቤታዩ አንቺ ነሽ ለኛ ሰርጀሪ ተሰፋፍታ ተጠጋግ አንቺ ነሽ እንጂ ተሰፋፋሽ ከእግዚአብሔር ቤት እኔስ ገንዘቤን ከፍዬ ትርፍ ነገር ለማስወጣት ነው አንቺ አለሽ አይደል እንዴ ከእግዚአብሔር የታዘብሽን በሽታሽን የተሰፋፋሽው አንቺ ከካም ቁስላ በሽታ መታከም ነው ጥሩ ነው እንጂ ጂጂ እየሾለከብሽ እየወጣ ልክ የተቀደደ ፌስታል ይመስል ሰላም ነበሩ እንዴ እኔ ነኝ ታዲያ አረገዝኩ ምናምን ይው በቃ የሆነ የምነግራችሁ ነገር አለ ኮንግራቹሌሽን ብዬ ከ3 ወር በኋላ እኮ ነው ሄጄ ኳስ ቦጥረቅ አይደለም እኮ ሞት አስጠርቄ አልወጣም ካንቺ ውስጥቱ አይደለም ስፌታም አንቺ ነሽ የተጠጋገንሽው አንቺ ነሽ ተጠጋግነሽ ገና በዚህ እድሜሽ ተጠጋግነሽ ያለሽ እኔ አይደለም አንቺ ነሽ ገና ደግሞ ተጠጋገኛለሽ ወይ ጂጂ የኔ እንደገርማችሁ እሷም አፏን ስትከፍት አፍሽና ካብሽን የምርም ካብሽን ነው ኦኬ አፏን ስትከፍት አትክፈቺ ብልግናሽን አትባልጊ ካልሆነ ደግሞ እናንተንም ጭምር ነው ማጥረገረጋችሁ ምክንያቱም እናንተ ናችሁ እንደዚህ አፋን ታስከፍቷት እከካሞች ሄዱና በዛ የሚሞቱትን ቤተሰቦቻቸውን አርዱ እከክ ተይሴት ልጅ ይዘሽ ምን አባቷ ስርዓቷን ይዛ አምላኳን የሚወደውን ነገር ካልሰራች እኛ እኮ እንደዚህ እንዳትሆን መሰለኝ አያትም እናትም አባትም የሚለፋባት አንቺ በስባሳ እኔ ጠቅልዬ በነጠላ ልጄን የምጥልሽ መሰለሽ እንደዚህ አይነት ቦታ እንዳትወድቅልሽ ዘርማን ዘሬ መጀመሪያ ልጅ እንደዚህ የምትሆነው በምን እንደሆነ ታውቂያለሽ እናትና አባቷ ሲጥሏት ያስብላል ነገርሽ አያት ጎረቤት አይቀርም ተከፍሎባታል ሳምሪ አጎት ምናምን አንድ የቀረሰ የለም ከእናት ከአባት ከፍለንባታል አሁንም ደግሞ የልጅ ልጆቻችን ላይ አጥንታችን እስከ ለምሳሌ እንደዚህ እንዳትሰፋፋ እንደዚህ የማን መጫወቻ እንዳትሆን እንከፍልባታል ማንንም እዚህ ሸንቶ አስረግዞ ጥሎ ሄዶ እናት በነጠላ ጥላ የምትሄድ መሰለሽ እንዴ አላረገውም ያለ አረ ተመስገን በይ ይሄንን ያላረኩ ጊዜ ይዛኔ ኦኬ ይሄንን ጠየ ሄጂ ስለሆነ ነው እላለሁ የታባሽ ዘሩን ማን ይጠላል እንዳትረሽ እኔ ኦሮሞ ነኝ አንቺ ግማታ ኦኬ ዘሬን አልጠላም እከክ እኔ ጠየ ዘሬን ነገ አላለቀስ
በስነ ስርዓቱ ነው ያለኝን ጊዜንም እድሜንም እውቀቴንም ሰጥቼ የማሳደገው። እንደዚች ከግመል ጋር አስሬ ጥዬ ጸበል ገብቼ ነው አለም ሰካራም እናቷ የምን አባሽ ጸበል ነው ጠላዋን እዛ ጫቷንና ጠላዋን ስታንጠለጥል ጥላሽ አይደለ እንደሄደችው ፈከካ በመጨረሻ በአራስነት ሻጣጥፎ እሷን ሆስፒታል ያስገቧት። እናትሽም ለካ ራሷን ልታጠፋ ነበር። እኔ ሶሻል ሚዲያ ምን ይደንቀኛል መስላችሁ? ድፍረት ከዛ በቃ በወኔ ምናምን ነገር ልክ ትክክለኛ መረጃ ምናምን አለኝ ምናምን በቃ ኦ ማይ ጋድ ከየት ነው ግን ይሄንን ያመጣነው? እንዴት ነው ግን እንደዚህ ያዳበርነው? ማጋ አላውቅም። የምር ትክክለኛ ነገር ሰው ሊናገር ይችላል፣ ግን በአብዛኛው ሳክስ ተከሽኑን በቃ እንደ እውነት ምናምን ነገር ነው በአብዛኛው ሰው የሚያቀርበው ነው። ኤኒዌይስ መጣላት ይበቃል። አሁን በ2019 ጸብ ምናምን የለም፣ ፍቅር ብቻ። እኔ ሚስጥረኛ እግዚአብሔር ልጅ ወንድ ልጅ ብቻ ነው። እግዚአብሔር ምስክሬ ነው። እሱ ብቻ ነው ሚስጥረኛ። እኔ አሳልፎ የማይሰጠኝ እሱ ምንም ነገር ማድረግ ሳምሪ አንድ ያሳልፋ ሰጣለች። በጣም ነው የምንፈራት። አሁን ሁለተኛ ሳሳልፋ በሰጠን እያለን ማለት ነው። በተጠንቀቅ ነው ያለው። በተጠንቀቅ እንዴት እንደምንፋጠጥ ተገናሳም ከድሮ ጀምሮ ማለት ነው። አሁን ደግሞ ያው ማለት ጭራሽ አይታሰብም እንጂ አይታሰብም። ድሮ እንኳን አይ ልጅ ሆና ነገ የሆነ ነገር ታስፈልጋለች ወይ የሆነ ነገር ሳታውቅ እንዴት ታደርገኛለች? ላፕቶፕ ማለት አስነካት እንዳል እና ሚስጥርሽ ነው። ሰውን አትመን። ሴት ልጅ ከባድ ናት። አንዴ ቆይ ታውቁ አይደለም እያወቃችሁ ሰላም ከወረደ በኋላ እሱ በዚህ ራሱ በዚህ ተታወቀ። እኔ እንኳን ያንን ሙጀሊያ መጀመሪያ ሰጣም ስለሱ ነው የነገርኩት። ያልኳችሁ በህይወቴ አብሬ ቁጭ ብዬ ልበላ እችላለሁ። አብሬሽ እንዴ ስለ ቢዝነስ ስለአንዳንድ ነገር አብረን በተረፈ ምን አስፈላጊ ሴት ልጅ በዚህ ልክ አሳልፋ ትሰጣለች ቤተሰቦቿ? ወንድ በዛ ልክ ታማኝ ነው? አረ ተይ ልጅ አትመጣም እንድትወሏት ነው እንድትወሏት እኛ መብላት አንበላትም፣ ግን እኔም ባትመጣ ደስ ይለኛል። ስፔሻሊ አሁን ላይ ባትመጣ በቃ የሚያስፈልጋት እረፍትና መረጋጋት ነው እያስባለሁ። በተለይ እስከምትወልድ ወልዳ ራሱ በቃ በደንብ ጠንክራ ምናምን ልጇ የሆነ 1-6 ወር ምናምን ከሆነላት በኋላ ብትመጣ ይሻላል ብዬ አስባለሁ። ኢቭን እንደዚህ መምጣት አይደለም እኔ ሚዲያ ላይ ራሱ እንደዚሁ ማለት ከጀርባ ሆነ ሚዲያ ባትከታተል ስሜቴ ነው። ምክንያቱም ያው እንደምታዩት ነው ሶሻል ሚዲያ ኢንተርኔት የያዘውን አይለቅም። ጋይስ አላያችሁም? የድሮ ነው ያውን እያሉ የዮኒ ቪዲዮ ላይ ያመጡትን እና ይቺ ደግሞ ልጅ ናት። በጣም የኛ ሀገር ካልቸርም ብዙም ታውቅ አይመስለኝም። ቅስሟ ብቻ አይደለም አጥንቷ ሁላ ነው የሚሰባበረው። እንደዚህ አሞራው ላይ የደረሰው ስድብና ምናምን ነገር እሷ ላይ ቢደርስ። ለማንኛውም እስኪ ሀሳብ አስተያየታችሁን ኮሜንት ላይ አሳውቁኝ። ለዛሬ የነበረን ቪዲዮ ይመስል ነበር። ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ሀሳብ አስተያየቶቻችሁን ኮሜንት ላይ ማስቀመጥ ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።